ዳዊታችሁን ድገሙ። ሰው ጋር አትድከሙ ዘመዶች። የንስሐ አባታችሁ በቂ ነው። እግዚአብሔርን ፈልጉት። ቤተ ክርስቲያን ውስጥ አለ። መዝሙረ ዳዊታችሁን ጸልዩ፣ ውዳሴ ማርያማችሁን ጸልዩ፣ ኪዳን አድርሱ። እግዚአብሔር ሩቅ አይደለም። እኛንም ራሱ ሰው መስለናችሁ እንደው አባል ለምክር ፈልጌምና እኔን ከምታገኙ ወንድሜ 40 ቀን ዳዊትህን ድገም። በጣም የበቃ ባይታዊ ለማግኘት ከምትሯሯጡ ዳዊታችሁን ቁጭ ብለህ ጸልይ። ዝም ብለህ መልስ አለ እዚያ ውስጥ። ዳዊትን ሳይዘምር ሌላ ጸሎት እያጠራቀም ይችል ለህልም ጥሩናል ይችል እንትን እያለ የሚደግም ሰው አመጠቀም ደረጃና አጣይም ደረጃ አይደርስም። ሰኞ ከየት እስከ የት ያሉትን መዝሙረ ዳዊቶች ነው የምንጸልየው። ማክሰኞስ፣ ሮብስ ገንዘብ አልበረክት ያላችሁ ገንዘብ ማግኘት የምትፈልጉ ሰዎች የምትጸልዩዋቸውን መዝሙረ ዳዊት እነግራችኋለሁ። መዝሙረ ዳዊት እኮ ጠዋትና ማታ መጸለይ ትፈልጋላችሁ። ግን አንዳንድ ቀን በጠዋት የምትቸኩሉበት ነገር ይኖርና መዝሙረ ዳዊት ልጸልይ ብላችሁ ስታስቡ አይ መዝሙረ ዳዊት እስከምጨርስማ ይረፍድብኛል ብላችሁ ሳትጸልዩ ትወጣላችሁ። ጠዋት ተነስተህ እግዚአብሔር እረኛዬ ነው የሚያሳጣኝ የለም ብለህ ከወጣህ ኃላፊነቱን የሚወስደው የእግዚአብሔር መንፈስ ነው ማለት ነው። ይሄ ማታ ጸሎት አቡነ ዘበሰማያት ሰላም ለኪ መዝሙር 3 እና መዝሙር 40 ነው። ስለዚህ የቅዱስ ዳዊት መዝሙሩ ዕለት ዕለት ቢጸልዩት አቅሙ ያለው በዕለቱ 150ውን ግን አይመከርም። አቅሙ ማለት በጸሎት የተወሰነ ሰው ነው 150 መድገም ያለበት። እግዚአብሔር የተለየ ሰው ያረጋችኋል። ወደ እግዚአብሔር መቅረብ ስትጀምሩ፣ ጸሎት ስትጀምሩ እግዚአብሔር የተለየ ማንነታችሁን ማውጣት ይጀምራል ከናንተ ውስጥ። እና ዳዊት የሚደግም ሰው ከትልቅ ደረጃ ነው የሚደርሰው። የዕለቱን ዳዊት ከመዘመር በላይ በልተንም ቢሆን ዝም ብለን ባገኘነው አጋጣሚ 3 መዝሙርም 4 መዝሙርም መድገም እንችላለን። ሳይበላ የሚጸልየው የዕለቱ ዳዊት ነው። ከዚህ የተረፈውን ግን ዝም ብለን ባገኘነው አጋጣሚ ዝም ብለን ዳዊት ማንበብ ነው እና አጋንንትን ሁሉ ብትንትን ነው የሚያደርጋቸው በእውነቱ። ሰላም ውድ የዚህ ቻናል ቤተሰቦች፣ ውድ ኦርቶዶክሳውያን፣ በዛሬ ቪዲዮ መዝሙረ ዳዊትን በማስመልከት ለሚነሱ ጥያቄዎች መልስ የሚሰጥ ቪዲዮዎችን የምንመለከት ይሆናል። በተለይም መዝሙረ ዳዊት ጠዋትና ማታ የትኞቹን ክፍሎች እንጸልይ፣ መዝሙረ ዳዊት ምግብ ተበልቶ መጸለይ ይቻላል ወይ የሚሉና ሌሎችንም ጉዳዮች በስፋት የምንመለከት ይሆናል። ውድ የናታን ሚዲያ ቤተሰቦች፣ የዩቲዩብ ቻናላችን ነሐሴ 27 በመድኃኒዓለም ቀን 100,000 ሰብስክራይበር መግባት ይችላል። ለዚህም እናንተን ቤተሰቦቻችንን ከልብ እናመሰግናለን። አሁንም ላይክ፣ ሼር፣ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ወደ ዛሬው ቪዲዮ ከማለፋችን በፊት ሁላችሁም ቪዲዮን ላይክ በማድረግ ጀምሩ። እንደተለመደው 3000 እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በቀጥታ ወደ አባታችን ወደ ቆሞስ አባ ገብረ ኪዳን ትምህርት ያሳልፋችሁ። ግን በጣም የበቃ ባይታዊ ለማግኘት ከምትሯሯጡ ዳዊታችሁን ቁጭ ብለህ ጸልይ። ዝም ብለህ መልስ አለ እዚያ ውስጥ። ለ40 ቀን ያህል ጸሎት ዳዊቴን አላቋርጥም ብላችሁ ወስኑና ድገሙ። እግዚአብሔር ቅርብ ነው አይደል ያለ ቅዱስ ዳዊት። ዳዊታችሁን ድገሙ። ሰው ጋር አትድከሙ ዘመዶች። የንስሐ አባታችሁ በቂ ነው። ንስሐ ገዳም እየመጣችሁ አትግቡ። እዛው ገብታችሁ ነው። የእውነቴን ነው የምነግራችሁ። ሰማችሁ? ሲጀመር ለመነኩሴ እያመጣችሁ ኃጢአት የምታስተዋውቁ ለምንድን ነው? ትክክል አይደለም። ንስሐ አባታችሁ ነው መናዘዝ ያለባችሁ። አትፍሩ። ምን ችግር አለ? ነገ በክርስቶስ ፊት ሊገለጥ አይደል ኃጢአታችን? ለአንዱ ቄስ ነገረው፣ ተናዘዙ። ስለዚህ አሁን እኔ የምነግራችሁ ምንድነው? እግዚአብሔርን ፈልጉት። ቤተ ክርስቲያን ውስጥ አለ። መዝሙረ ዳዊታችሁን ጸልዩ፣ ውዳሴ ማርያማችሁን ጸልዩ፣ ኪዳን አድርሱ። እግዚአብሔር ሩቅ አይደለም፣ ቅርብ ነው። ሰማችሁ? በጣም ግሩም ነው። እግዚአብሔር ይስማችሁ። እንግዲህ የቅዱስ ዳዊትን መዝሙር ዘምረን እንድንጠቀም መድኃኔዓለም ይርዳን። እኔ እንደው በጣም ሰው ጭንቅ ነገር መጥቶ ሲያወራኝ ዳዊት ድገም ስለው ምን ይላል እና እኔ እንግዲህ ምን ላደርግልህ ነው እንዴ? ችግር እኮ ነው እናንተ። እንዲሁ ዝም ብሎ እኔ በስመ አብ ወወልድ ወመንፈስ ቅዱስ ብዬ ግፍፍ ማድረግልህ መስሎሃል? ይዋ እንደሱ አይደለም። አብረን ነው የምንለማመደው። ቃለ ሕይወት ያሰማልን። መዝሙረ ዳዊትን መጸለይ እንዳለብን ደጋግመው ነግረውናል። በቀጣይ ደግሞ መዝሙረ ዳዊት ጠዋት ቸኩለን ከቤት ስንወጣ እንዲሁም ማታ የትኞቹን መዝሙራት እንጸልይ የሚለውን የምንመለከት ይሆናል። መዝሙረ ዳዊት እኮ ጠዋትና ማታ መጸለይ ትፈልጋላችሁ። ግን አንዳንድ ቀን በጠዋት የምትቸኩሉበት ነገር ይኖርና መዝሙረ ዳዊት ልጸልይ ብላችሁ ስታስቡ አይ መዝሙረ ዳዊት እስከምጨርስማ ይረፍድብኛል ብላችሁ ሳትጸልዩ ትወጣላችሁ። ማታም እንደዚሁ ድክም
ብሏችሁ ትገቡና አይ ዛሬም አልችልም ብላችሁ ሳትጸልዩ ታድራላችሁ ማለት ነው። በፍትሐ ነገሥት ጠዋትና ማታ እንድንጸልያቸው የታዘዙትን አጫጭር 2 መዝሙሮች ይዤላችሁ መጣሁ። ይህ ቪዲዮ ብዙዎች ስለሚፈልጉት ሼር ኮፒ ሊንክ አድርጉልኝ እሺ። ጠዋት እንድንጸልይ የታዘዝነው መዝሙር 62 አምላኬ አምላኬ እገይሳቤከ አቤቱ አምላኬ ወደ አንተ ገሰግሳለሁ የሚለው በውስጡ ምን የሚል ቃል አለ መሰላችሁ? በጽባህ አነብብ ለከ እስመ ኮንከኒ ረዳእየ፣ በጠዋት አናግርሃለሁ ለምን ረዳቴ ነህና ይላል። ስለዚህ ይሄንን ጸልየን መውጣት እንችላለን ማለት ነው። ማታ ደግሞ እንድንጸልይ የታዘዝነው መዝሙር 140 ነው። አቤቱ ወደ አንተ ጮኽሁ ስማኝ የሚለው ማለት ነው። አቤቱ ዓይኖቼ ወደ አንተ ናቸውና በአንተ ታመንኩ ነፍሴን አታውጣት ይላል። ምን ማለት መሰላችሁ? ስንተኛ ዓይናችንን እንከድናለን እና እንዲህ ብለን እንተኛለን ማለት ነው። አቤቱ አምላኬ ሆይ ዓይኔን የምከድነው በአንተ ስለታመንኩ ነውና በዚያው ነፍሴ እንዳትወጣ እርዳኝ፣ በዚያው እንዳልሞት እርዳኝ ማለት ነው። ስለዚህ እነዚህን 2 መዝሙረ ዳዊቶች ጠዋትና ማታ እንድንጸልይ በፍትሐ ነገሥት ታዘናል ማለት ነው። ሼር ኮፒ ሊንክና ላይክማ እንዴት ይረሳል? ኮመንት ላይ ግቡና ደግሞ ስወጣም ስገባም አምላኬ ሆይ አንተ ጠብቀኝ እያላችሁ ጻፉልኝ። ክበሩልኝ፣ እወዳቸዋለሁ። በተለያዩ ድረገጾች ላይ ሀብት ለማግኘት የሚጸለዩ የመዝሙረ ዳዊት ክፍሎች እየተባለ ሲዘዋወር ተመልክታችሁ ይሆናል። ይህ ነገርስ እንዴት ይታያል? ገንዘብ አልበረክት ያላችሁ ገንዘብ ማግኘት የምትፈልጉ ሰዎች የምትጸልዩዋቸውን መዝሙረ ዳዊት እነግራችኋለሁ። ገንዘብ አልበረክት ያላችሁ ሰዎች የየዕለቱ መዝሙረ ዳዊት ሳታቋርጡ ጸልዩ፣ ጸሎት አታቋርጡ። ከዚያ ውጭ ግን ገንዘብ ለማግኘት ይህንን ጸልዩ እያሉ የሚያጭበረብሯችሁን ሰዎች አትስሙ። እንደዚያ የሚባል ነገር የለም። ገንዘብ ለማግኘት እያሉ ገንዘብ ማግኛ አያድርጓችሁ። በቃ ገንዘብ ለማግኘት ጸልዩ፣ ስሩ። ሌላ ነገር ይሄን ድገም የሚባል ነገር የለም። ከዚያ በተረፈ ደግሞ አስራታችሁን አውጡ። የእግዚአብሔርን ብር አትንጠቁ። የእግዚአብሔርን ለእግዚአብሔር ስጡ። እግዚአብሔር አብዝቶ ይሰጣችኋል ማለት ነው። እና አንዳንዶቻችሁ ደግሞ በየዕለቱ የሚጸለዩትን እባክህ ስራልን እያላችሁ ነው። እስኪ የብዙዎቻችሁ ጥያቄ ከሆነ ኮሜንት ላይ አምላከ ዳዊት ጠብቀኝ እያላችሁ ጻፉልኝ ሁላችሁም። ሰኞ ከየት እስከ የት ያሉትን መዝሙረ ዳዊቶች ነው የምንጸልየው? ማክሰኞስ፣ ሮብስ? ብዙዎቻችሁ በኮሜንትና በውስጥ መስመር የጠየቃችሁኝ ጥያቄ ነው። ሰኞ የምንጸልየው ከ1 እስከ 30 ያሉትን መዝሙራን ነው። 3 ንጉስ ማለት ነው። ማክሰኞ ደግሞ ከ30 እስከ 60 ያሉትን። ሮብ ግን 2 ንጉስ ነው። 2 ንጉስ ከ60 እስከ 80 ማለት ነው። ታዲያ እዚህ ላይ ቢበዛብንስ? ለምሳሌ ሰኞ ከ1 እስከ 30 በጣም ቢበዛብንስ ካላችሁኝ 10ንም ቢሆን መጸለይ ትችላላችሁ። ለምሳሌ በአሁኑ ሰኞ ከ1 እስከ 10 ከጸለያችሁ በቀጣይ ደግሞ ከ10 እስከ 20፣ በቀጣይ ሰኞ ደግሞ ከ20 እስከ 30 እንደዚህ እያደረጋችሁ መጸለይ ትችላላችሁ። ትልቁ ነገር ለአንድ ሰሞን አብዝታችሁ ጸለያችሁ ሸልትቷችሁ እንድትተው ሳይሆን ዋናው ትልቁ ነገር በአቅማችሁ እየጸለያችሁ እስከ መጨረሻው በጸሎት እንድትጸኑ ነው የሚፈለገው። ስለዚህ ያቅማችሁን መጸለይ ትችላላችሁ። 10 እንኳን ቢበዛባችሁ 5ም 4ም ያቅማችሁን መጸለይ ትችላላችሁ። ዋናው ነገር ጸሎት ግን እንዳታቋርጡ። ቃለ ሕይወት ያሰማልን። አባ ገብረ ኪዳንም መዝሙረ ዳዊትን እየከፋፈሉ ይህኛው ለሀብት ይህኛው ለእንደዚህ ማለት ተገቢ እንዳልሆነ በዚህ ቪዲዮ ላይ አስረግጠው ይነግሩናል። መልካም ቆይታ። ዳዊትን ሳይዘምር ሌላ ጸሎት እያጠራቀመ ይቺ ለህልም ጥሩናል ይቺ ለእንትን እያለ የሚደግም ሰው ቢሰግድ ራሱ ከመጠቀም ደረጃና አጣይም ደረጃ አይደርስም። ተጋዳይ ቢሆን እንኳን ማለት ነው። እና እንደውም አንድ አባት ምን ብለውኛል? አንድ ሰውዬ ድርሳነ ሚካኤል እየደገመ ሳለ አንድ የበቁ አባት እያዩ ነው የሚጸልዩትን መነኮሳት በገዳም እየዞሩ ሲያዩ ድርሳነ ሚካኤል የሚደግመው ላይ ቅዱስ ሚካኤል ሰይፍ ይዞ ሲጠብቀው፣ ከዚያ በኋላ አርጋኖን የሚጸልይ ሰው ደግሞ እመቤታችን ወተት ስታጠጣው የስጋ ወተት አይደለም ምስጢር ማለት ነው። ከዚያ ደግሞ ቅዳሴ ማርያም ለሚደግመው ደግሞ ማር ስታጠጣው ያ እያለፉ ማለት ነው። ከዚያ በኋላ ዳዊት ከሚደግመው መነኩሴ ሲደርሱ
ሥላሴ ከእግር ጥፍሩ እስከ ራስ ጠጉሩ ተስለውበታል ማለት ነው። እና ዳዊት የሚደግም ሰው ከትልቅ ደረጃ የሚደርስ የዕለቱን ዳዊት ከመዘመር በላይ በልተንም ቢሆን ዝም ብለን ባገኘነው አጋጣሚ 3 መዝሙርም 4 መዝሙርም መድገም እንችላለን። ሳይበላ የሚጸልየው የዕለቱ ዳዊት ነው። ከዚህ የተረፈውን ግን ዝም ብለን ባገኘነው አጋጣሚ ዝም ብለን ዳዊት ማንበብ ነው እና አጋንንትን ሁሉ ብትንትን ነው የሚያደርጋቸው በእውነቱ። አሁን ዲያብሎስ አውቆ እኮ ነው ዳዊት ማስደገሙን አስተቶ ጸሎት እንዳይጸልይ ሰውን ምንድነው ማዘጋት። ይሄ በጣም እኮ አጋንንት እኮ ነው የሚጫወተው በእውነቱ ማለት ዝጋና ዝም ብለን ስገድ ይላል። ዳዊቷን መጀመሪያ ዳዊት እንድገም ዝም ብላችሁ በትም አሁን ቅዱስ እንጦንስ በበረሃው መካከል ሲሄድ አጋንንት በጨለማው መሃል ሲሄድ አጋንንት ድንጋዩን አፈሩን እያነሱ ይጥሉበታል። እግዚአብሔር ያፈር ይጠ ምንትኑ ያፈራህን እግዚአብሔር ተመልከቱ የሕይወቴ መታመኛ ነው፣ ብርሃኔና መድኃኒቴ ነው፣ የሚያስደነግጠኝ ፈጽሞ የለም። አጋንንት እንደ ጢስ ሲበተኑ ነበር እና የሁሉንም ቅዱሳን ጸሎት እዩት። አሁን ምን ልጸልይ ይላል ሰው ህልም እንዳያሰቃየ ምን ልጸልይ? ዳዊትም ዋናው መድኃኒቱ ጸሎት ዳዊት ነው። ስለዚህ ምንድነው መሰላችሁ የሁሉንም ገድለ ቅዱሳን እዩት። የሁሉንም ገድል አሁን ገድለ ቅዱሳን መቼም መነኩሴ በገድለ ቅዱሳን አይታመም። ቢያንስ 10 ገድል የሌለው አይኖርም መቼም ማለት ገድል ሞልቷል አይደል? ምንኩስና ገድል አይደል? እና የገድል መጽሐፍ ብዙ አለ። እስቲ አሁን እስካሁን ከተመለከታችሁት ገድል ውስጥ አብዛኛው ሙሉ ገድል አባ ገሌ የሚባለው ጻድቅ እዚህ ያለ ቦታ ሲደርስ ሰይጣን መጣበት፣ ከዚያ በኋላ ዳዊት እንደሚጸልይ እዩት ዝም ብላችሁ ማለት ነው። አቡነ ተክለ ሃይማኖት ከበዓት ሲወጡ ዳዊት እየደገሙ፣ አቡነ ሀብተ ማርያም ምናኔ ሲጀምሩ ምርሃኒ እግዚኦ ፍኖተን ተባት ያውር የሚሄድበት መንገድ ምራን እያሉ ነው የወጡት ማለት ነው። ቅዱሳን ገድል ብታዩት ጠቅላላ የቅዱሳን ጸሎት 100% ጸሎታቸው ዳዊት ውዳሴ ማርያም፣ ቅዳሴ ማርያም፣ ወንጌል፣ ገድለ ቅዱሳን ከዚያ በኋላ ሌላ ጸሎት የሚጨመር ከዚህ አቅም በላይ ሲወጣ እና እንደ ዳዊት ያለ ጸሎት በእውነቱ የለም። የመዝሙረ ዳዊት ጸሎት የሚያስገኘውን ጥቅም በስፋት በዚህ ቻናል በተለያዩ ቪዲዮዎች ወደ እናንተ እያደረስን እንገኛለን። አሁንም ቢሆን ያላችሁን ጥያቄ ጻፉልን፣ በቀጣይ ቪዲዮዎች የምንመለከታቸው ይሆናል። የማታ ጸሎት የትኞቹ ናቸው? ዲያቆን ዘላለም ታዬ። ማታ ጸሎት አቡነ ዘበሰማያት ሰላም ለኪ መዝሙር 3 እና መዝሙር 40 እኚህ የሚተኛ ሰው መጸለይ ያለበት ይባላል። ከመዝሙር 3 እና 40 ውጪ ግን ከበረታ መዝሙር 90ን 22ን 120ን መጨመር ይችላል። መላእክትን የሚመስል አጋንንትን እንደሚያርቅ ይናገራል። ትርጓሜያችን ላይ ነአ ሀቤ ዳዊት ንጉሠ እስራኤል በአይለ መዝሙር ወጡ መቃል ታለበወኒ ነገረ በፍካሬ ሁሉ አለን ትርጓሜያችን ላይ እንናገራለን። አሁን መዝሙሩን የሚጸልየው ሰው ፍሬ እንደሚያፈራ አበባ ነው። ሁሉም ልመናው እንደሚሰማለት ነው። አጋንንት ይርቁታል፣ መላእክት ይቀርቡታል። የዳዊት ጸሎት ክብሩን ብታውቁት ክርስቲያኖች ብናውቀው ቅዱሳን እንኳን ነፍስ ከስጋቸው የሚለየው በዳዊት መዝሙር ቅዱሳን ማለት ነው። እኚህ ቅዱሳን የሚሰሙትን ጸሎት ነው እኛ መዝሙረ ዳዊትን እጃችን ቤታችን ያለ ብዙዎቻችሁ ወንድሞቼና እህቶቼ ይሄ ጥያቄና መዝሙረ ዳዊት በልቶ መጸለይ ይቻላል የሚል ጥያቄ ስለመጣልኝ ይሄንን ልመልስላችሁ ብዬ ነው። እንደምታዩት ወንድማችን መዝሙረ ዳዊት በግዕዝ ብቻ ነው ወይንስ በትርጉም መጸለይ ይቻላል ወይ ብሏል። በትርጉም ማለት በአማርኛ፣ በኦሮምኛ፣ በተለያዩ ቋንቋዎች ማለት ነው። መልሱ አዎ ይቻላል፣ በግዕዝ ብቻ የሚል የለም። በቻላችሁት ቋንቋ መጸለይ ትችላላችሁ። እንዴ ግዕዝ ካልቻልክ እንዴት ነው በግዕዝ ልታነብ የምትችለው? አንድ መስመር እንኳን ማንበብ እኮ በጣም ይከብዳል። ስለዚህ በቻላችሁት ቋንቋ መጸለይ ትችላላችሁ። ይኸውላችሁ አንድ እውነት አልንገራችሁ፣ እግዚአብሔር የቋንቋ ችግር የለበትም። እደግመዋለሁ፣ እግዚአብሔር የቋንቋ ችግር የለበትም። በለመናችሁት ቋንቋ ይሰማችኋል። እናንተ ብቻ ጸልዩ። ሁለተኛ ደግሞ መዝሙረ ዳዊት በልቶ መጸለይ ይቻላል ወይ የሚል ነው። የጠዋት ጸሎታችንን በልተን መጸለይ አንችልም። ሳንበላ ነው መጸለይ ያለብን እንደተነሳን ማለት ነው። ከዚያ በኋላ ያሉትን ግን የ3 ሰዓቱን፣ የ6 ሰዓቱን፣ የ9 ሰዓቱን፣ የምሽቱን እነዚህን በልተን መጸለይ እንችላለን። ማለት ግን ከጾም ውጭ ያሉትን ከሮብ ከአርብ ከጾም ቀናት ውጭ። በጾም ቀናትማ መቼስ 6 ሰዓትም 3 ሰዓትም 9 ሰዓትም ጾም ነው። ከ9 ሰዓት በኋላ ነው የምንበላው። ከዚያ ውጭ በፍስክ ቀን ግን በልተን መጸለይ እንችላለን፣ ከጠዋቱ ጸሎት ውጪ ማለት ነው። ሌላው የሚነሳው ጥያቄ ጸሎት ጀምሬ መቀጠል አልቻልኩም የሚል ነው። ጸሎት ይሰለቸኛል፣ ገና ከመጀመሪያ ሐሳብ ውስጥ እገባለሁ የሚሉ ጥያቄዎች ብዙዎቻችሁ ጠይቃችሁናል።
ይህንም በቀጣይ ቪዲዮ የምንመለከት ይሆናል። እነዚህ ጥያቄዎች ለሌሎቻችሁ ይጠቅማልና ጊዜ ወስዳችሁ እንደምንም ሳታሳልፉት ብትሰሙኝ ደስ ይለኛል። ብትሰሙኝ በጣም ነው ደስ የሚለኝ። ትጠቀማላችሁ ማለት ነው። መዝሙረ ዳዊት በጣም እጅግ በጣም ትልቅ እውነት እንዴት ብዬ እንደምነግራችሁ አላቅም። በቃ ከእግዚአብሔር ጋር እንደመነጋገር ነው ማለት ነው። እያንዳንዱ የህይወት ቋጠሯችን በሙሉ ያለው እዚህ ውስጥ ነው። እውነቴን ነው የተዋሕዶ ልጆችና አዳምጡኝ ማለት ነው። ወይም ደግሞ ጸሎት ጀምሬ አቋርጣለሁ ለምትሉ ሰዎች መልስ አለኝና ጊዜ ወስዳችሁ አሁንም እንዳታሳልፉት መልእክቱን ባካችሁ አዳምጡኝ፣ ይጠቅማችኋል። የህይወታችሁ ቋጠሮ እዚህ ውስጥ ነው ያለው። እንደምንም ስሙኝ ማለት ነው። እኛ የሰው ልጆች ማለት ነው እንደ መላእክት እንድናመሰግን የተፈጠረልን፣ ካልጸለየን ባላገራችን እንዳለ ድላችንን ወስዶ በኋላ እግዚአብሔር እንዳታማሩ እያልኩኝ ነው ማለት ነው። መጸለይ አቃተኝ የሚል ሰው ወይም ደግሞ ጀምሬ ተዋለሁ እዚህ ጋር በጣም ባላገራችሁ ጠላታችሁ እናንተ እንድትጸልዩ አይፈልግም ማለት እድላችሁ እንዲከፈት አይፈልግም። በቃ እናንተን እድል ይዞ ቢቻለው እሱ መንግስተ ሰማያትን እንዳትወርሱና ተስፋ ለማስቆረጥ ነው የሚፈልገውና እናንተ ሂድ አንተ ሰይጣን በሉት ክርስቶስ ልክ እንዳለው ሂድ ዞር በል ከዚህ ጋር እንዳለው እናንተም እንደዛ እያላችሁ በንስሐ ውስጥ ሆናችሁ ንስሐ በተለይ በዚህ አጋጣሚ ያስፈልጋችኋል ማለት ነው። ንስሐ ገብታችሁ ሂድ ብላችሁ ጸሎታችሁን ቀጥሉ። እንዳትሰሙት እሱ ነው የሚከለክላችሁ፣ የሚያሰለቻችሁ ጸሎት እንዳታደርጉ የሚያደርጋችሁ እሱ ነው፣ ጠላታችሁ ነውና እና ጀምሬ ተዋለሁ። ሰው እንዴት ብርሃንን ማየት ይጠላል ማለት እግዚአብሔር ብርሃን ነው። በሱ ዘንድ ከቶ ጨለማ የለምና ጨለማ ዲያብሎስ ነው፣ እግዚአብሔር ብርሃን ነውና ብርሃንን ቅዱስ ዳዊት ላይ እናገኘዋለን። ቅዱስ ዳዊትን ስናደርግ ብርሃን በእኛ ላይ ይሰፍራል ማለት ቅድም እንዳልኳችሁ ብዙ ብርሃኖች ይከቡናል ማለት ነው። እንግዲህ ያን ብርሃን እየተውን ነው ማለት ነው። ኢየሱስ ክርስቶስ እንዳለው ወደ ፈተና እንዳትገቡ ተግታችሁ ጸልዩ ነው። ወደ ፈተና እንዳትገቡ ጸልዩ አይደለም ያለው፣ ተግታችሁ ጸልዩ ነው ያለውና አሁንም ተግታችሁ ጸልዩ ላለው ይሄ መልእክት የደረሳችሁ ሼርና ኮምፕሊት አድርጉት፣ ብዙ ሰው ጋር ይደረስ፣ ይጠቀምበት። ወንድማችን እንዳስረዳን ጸሎት ስንጀምር የሚሰለችን ጠላት ዲያብሎስ እንዳንጸልይ ከእግዚአብሔር ጋርም እንዳንገናኝ ሊያደርገን መሆኑን መረዳት ይኖርብናል። ጸሎት ውስጥ መታሰብ ያለበት ማለት ነው። ጸሎቱን መጨረስ ነው፣ ክርስቶስን ማሰብ ነው። ጸሎት በሉ ንገሩኝ እንጂ በቃ ክርስቶስን ማሰብ ነው። መጸለይ ማለት እሱ ነው። መኖር ማለት ይሄ ነው። እኔ እንደውም እላለሁ እውነት ከልቤ ነው የምነግራቸው። የማይረባ ንግግር ሊመስል ይችላል። ከማያስብ ድንግል የሚያስብ ዘማው ይሻላል። የማያስብ ሰው ዝም ብሎ ጉድጉድ ይያለ እንደው አይገባው። እንደው 4 ሰዓት ሳያስቡ ከመኖር 1 ሰዓት አስቦ መሞት ይሻላል። ማሰብ በቃ ትንሽ እንኳን ቢሆን ማሰብ። ግን ደግሞ በዛው ልንገራችሁ ፊልክስዩስ የሚለውን በድብልቅልቅ ዓለም ውስጥ ስለምትኖር ስትጸልይ ሐሳብ መደበላለቁ አይቀርም ይላል። ይሄንም ደግሞ እንዳትተስፋ እንዳትቆርጡ ይሄን ያዙ። ሶስተኛው የቅድስና ደረጃ ላይ ያልደረሰ ሰው ሲጸልይ ሐሳቡ መበታተኑ አይቀርም። በዚህ አትጨነቁ ማለት ግን እየጣርን መሆን አለበት። ብዙ ጊዜ ጸሎት በምናደርግበት ወቅት ድንገት የሚመጡ ክፉ ሐሳቦች አሉ፣ ማሰብ የማንፈልጋቸው። በቅዱሳት ስዕላት ፊት ቆመን ወይ በቤተ ክርስቲያን በቤተ መቅደስ ውስጥ ሆነን እግዚአብሔርን የሚሳደቡ ወይም ክፉ ንግግሮች፣ ክፉ ሐሳቦች፣ በጣም ጸያፍ የሆኑ ነገሮች ጭምር ይመጣሉ። ኢንትሩሲቭ ቶትስ ወይም የጣልቃ የሚገቡ ሐሳቦች እንደሚባሉት ያሉ ማለት ነው። በዚህ ምክንያት በሐሳቤ ወይም በምጸልይ ወቅት እግዚአብሔርን ቅዱሳኑን ወይም መናገር የሌለብኝም ማሰብ የሌለብኝም ክፉ ነገር አስቤያለሁ ብሎ ሰው ተስፋ ይቆርጣል። ለመጸለይ ሁሉ ራሱን ሊጠላ ይችላል። በምትጸልይ ጊዜ ድንገት የሚመጣብህ ሐሳብ ክፉ ሐሳብ ከሆነና ያንን ሐሳብ የማትፈልገው ማሰብ የማትፈልገው አይነት ሐሳብ ከሆነ ሐሳቡ ያንተ ሳይሆን የሰይጣን ሐሳብ ነው። ስለዚህ አማትበህ ጸሎትህን ቀጥል። እግዚአብሔር ደስ ብሎ ያጣጣምክ የምታስበውን ሐሳብ ነው ኃጢአት አድርጎ የሚቆጥርብህ እንጂ በማሰብ የምትደነግጥበትን የምትሳቀቅበትን ሐሳብ ይሄ ያንተ ሐሳብ ስላልሆነ እግዚአብሔር በዛ ሐሳብ ምንም አይነት የሚያመጣብህ ቅጣት የለም። ስለዚህ ጸሎት በምታረግ ሰዓት ክፉ ነገር ሲመጣብህ ጸልየህ አማትበህ አርቅልኝና ሐሳብ የኔ አይደለም ብለህ ወደ ጸሎት ስትመለስ ያ ሐሳብ ባንተ ላይ ያለውን ኃይል ያጣል ማለት ነው። ጠዋት ከእንቅልፋችን እንደተነሳን ምን ማድረግ አለብን? አብዛኞቻችን በጠዋት ቲክቶክ እናያለን፣ ፌስቡክ፣ ቴሌግራም እያለን ሰዓታችንን እንጨርሳለን። ያቃጠልነው ጊዜ ተመልሶም ይቆጨናል። ነገ ደግሞ እንዲሁ ተመልሰን ድርጊቱን እንደግመዋለን። በጠዋት ስንነሳ በመጀመሪያ ምን ማድረግ ይኖርብናል? ዲያቆን ሄኖክ ኃይሌ። ከእንቅልፋችሁ ስትነቁ የመጀመሪያ ስራ መሆን ያለበት ምንድነው? ቀኑን ባርኩት፣ አማትቡ። ምንም ስታደርጉ አማትቡ። ምዕመናን ከቤት ስትወጡ አማትቡ፣ ወደ ቤት ስትገቡ አማትቡ። አሁን ቀረ እንጂ ትናንትና እኮ እናት አባቶቻችን ዱቄት እንኳን ሲያቦኩ ምንድነው ያደረጉ? እኛ ሲያልቅ ነው በስማ የምንለው አይደል? ወይ በስማ ቤት ገባ። መጀመሪያ ብታማትቡ እኮ በኋላ አታማትቡም ነበር።
አማትበህ ብትጀምረው በጣም ጥሩ ነው። ብዙ ስራ ይሰምራል። በምንም አይነቱ እነ ቅዱስ ጊዮርጊስ እንኳን ሳይተውናል። ቅዱስ ጊዮርጊስን መርዝ አቀረቡለት። አማተበበት መርዙ ላይ ጠጣው። ካሁን ሆዱ ተሰነጣጥቆ ይሞታል ብለው ሲጠብቁ ጊዮርጊስ በመታመም ፈንታ ፊቱ ልክ እንደ ፀሐይ በፊታቸው አበራ ይላል። እግዚአብሔር የተመሰገነ ይሁን። በሆነ ምን ስላደረገበት ነው? ስላማተበበት። በኋላ አስማቱ ያለው እጁ ላይ ነው አሉ። ምኑ ያለው? ጠንቋይ ቤት የሚሄድ ሁሉ ነገር ጥንቆላ ነው የሚመስለው። እና አስማቱ ያለው እጁ ላይ ነው። እጁን እሰሩታል። ወደ ኋላ አሰሩት። ያንኑ መርዝ አመጡለት። ጊዮርጊስ ባገጩ አማተበና ጠጣው። አሁንም ፊቱ እንደ ፀሐይ አበራ ይላል። እንደዚህ ነው ኃይሉ የመስቀሉ። በእውነት የመስቀሉን ኃይል በሁላችን ያሳድርብን። ስለዚህ ነው ማማተብ የማትችሉበት ቦታ ላይ ከሆናችሁ፣ መቼስ በሰላም ሀገር የሆነ ቦታ ደግሞ አማትበህ ነው ሰው ማረበሽ ካልፈለክ በሐሳባችሁ የመስቀል ምልክት ስሩ። በሐሳባችሁ እሱ ራሱ ይሰራል። በዚህ መስቀል ጠላትን ድል ትነሳለህ እንደተባለ ቆስጠንጢኖስ የመስቀሉ ምልክት ኃይል አለው። ጌታ እንዴት ተሰቀለበት እንጂ ሌላው ምልክት ምን ያደርጋል የሚሉ ሰዎች አሉ። እንዴ ቀዳሜ ማን ነው? ቅዱስ ጴጥሮስ እኮ በሮም አደባባይ ሊሰቅሉት ሲሉ እኔ የጌታዬ መስቀል ላይ ምን አልልም አለ፣ አልሰቀልም አለ። ክርስቶስ ከተሰቀለ መቆየቱን ጴጥሮስ አያውቅም እንዴ? ለሚያምን ሰው አሁንም ድረስ መስቀሉ ላይ ማን አለ? አልወረደም እኮ መስሏቸው ነው። መስቀል ሌላ ክርስቶስ ሌላ፣ የተሰቀለው ሌላ ይሉናል። ከመስቀል መች ወረደ? በእኛ ሕሊና መስቀል ላይ ነው ክርስቶስ። አሁን በሐሳባችን አልተለየም። አዚም ያረገብን ስለሌለ እንደ ገላትያ ሰዎች የማታስተውሉ የገላትያ ሰዎች ሆይ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ የለምን አለ። ከተሰቀለ እኮ ቆይቷል፣ ግን ተስሏል በሕሊናችን። አሁንም መስቀል ላይ ሆኖ ነው የምናየው። አባቶቻችን በምንም አይነት ሁኔታ ያማትባሉ። ስትጨነቁ አማትቡ፣ ውሃ ስትጠጡ አማትቡበት፣ ምግብ ስትበሉ አማትቡ። በሁሉ ሁኔታ የመስቀሉን ምልክት ተሸክመን እንዞራለን። ወደ መጨረሻዎቹ ቪዲዮዎች እናልፋለን። በድጋሚ መልካም ቆይታ። እግዚአብሔር የተለየ ሰው ያረጋችኋል። ወደ እግዚአብሔር መቅረብ ስትጀምሩ፣ ጸሎት ስትጀምሩ እግዚአብሔር የተለየ ማንነታችሁን ማውጣት ይጀምራል ከናንተ ውስጥ። እንዴት መሰላችሁ? የተለየ ሰው ያረጋችኋል ማለት ከሰው ሁሉ ትለያላችሁ ማለት አይደል። ከትላንት ማንነታችሁ የተለየ ማንነት ይኖራችኋል። አስተሳሰባችሁ በጣም ደስ በሚል ሁኔታ ነው የሚቀየር። የሚደርስባችሁ ችግር፣ የምታሳልፉት መከራ፣ የምታሳልፉት ሐዘን ሁላ መውጫ እንዳለ ሁል ጊዜ ታውቃላችሁ። ያላችሁ መረዳት እጅግ በጣም ከፍ ያለ ነው የሚሆነው። ትህትና በጣም ለሰው ልጅ አስፈላጊ እንደሆነ ትረዳላችሁ። በአንድ ጊዜ የሚመጣና በአንድ ትሁት ልሁን ብላችሁ መሆን እንደማትችሉም ታውቃላችሁ። ትህትና ብዙ ዋጋ መከፈል እንዳለበትም ትረዳላችሁ። አሁን ፍርሃት የሚላችሁ ስሜት ራሱ ይጠፋል። በህይወታችሁ እየሰራችሁ እንዳልሰራችሁ የሚመስላችሁ በጣም አስከፊ ስሜት ነውና ከሱ ስሜት መውጣት ትጀምራላችሁ። ህይወታችሁ ሙሉ በሙሉ ነው መቀየር የሚጀምረው። ከሁሉም በላይ ጸሎት ወደ እግዚአብሔር የሚያቀርበው አንድ እርምጃ መንገድ ነውና እናንተ ትንሽ ከልባችሁ የእውነት በንጹህ ስሜት ወደ እግዚአብሔር መቅረብ ከፈለጋችሁ እሱ በብዙ ይቀርባችኋል። ብዙ ጉድለታችሁን ያሳያችኋል። እንዴት እንደምትሸፍኑትም ያሳያችኋል። የደረሰባችሁን መከራ፣ ያዘናችሁትን ሐዘን ሁሉ ለሰው መንገር እንደሌለባችሁ ይነግራችኋል። ሁሉንም መከራችሁን፣ ሁሉንም ሐዘናችሁን ደግሞ እንዴት መወጣት እንዳለባችሁ ራሱ ያሳያችኋል። ህይወታችሁ 100% ነው የሚለየው። ከጠቀማችሁ ያካፍላችሁ ብዬ ነው። ወዳችኋለሁ። ቻው። ህይወታችን ላይ ስኬት እያጣን ያለነው ይሄን ጸሎት ስለማንጸልይ ነው። በህይወት ዘመኖቻችን ወይንም ደግሞ በምናስበው ሐሳብና እንዲደርሰን በምንፈልገው በረከት መካከል ከፍተኛ ክፍተት ሊፈጠር ይችላል። በስራም፣ በህይወት፣ በትምህርት፣ በኑሮ፣ በተለያዩ ጉዳይ። ስለዚህ አባቶቻችን በህይወታችን ስኬት እንዲኖረን፣ ንግዳችን ነግደን እንድናተርፍ፣ በትምህርታችን ጥሩ ውጤት እንድናገኝ፣ በትዳራችን የተባረከ ትዳር እንዲኖረን የሆነ በምንፈልገው ነገር ላይ ጸጋ እግዚአብሔር ኖሮት በበረከት እንድንትረፈረፍ ከሚያደርጉን ጸሎቶች መካከል አንዱ ይሄ ነው። ይህ መዝሙረ ዳዊት መዝሙር 135 ግነዩ ለእግዚአብሔር እስመ ኄር የሚለው ወይንም ደግሞ እግዚአብሔርን አመስግኑት ቸር ነውና የሚለው የመዝሙረ ዳዊት ክፍል ጠዋትና ማታ፣ ጠዋት ከእንቅልፋችን እንደተነሳን ማታ ደግሞ ከመኝታችን በፊት ብንጸልየው ህይወታችን ላይ እንዲሳኩልን የሚፈለገው ወይንም ደግሞ የምንፈልገው ነገር በእግዚአብሔር ቸርነት እና እገዛ በረከት በበረከት እንዲሆን፣ ነግደን እንድናተርፍ፣ ተምረን ውጤታማ እንድንሆን፣ በስራችንም እጅግ የላቀ ተመስጋኝ ሰዎች እንድንሆን ያደርገናል። ስለዚህ ስኬት እያጣን ነገሮች የተበላሹብን ያለ ነው ይህን ጸሎት ስለማንጸልይ ነው። በጣም ፍቱን ጸሎት ነው። የዳዊት መዝሙር ነው። የተባረከ አባታችን ዳዊት የጸለየው ጸሎት ነው። ስለዚህ
ውድ ክርስቲያኖች ኦርቶዶክሳውያን ይህን ጸሎት በመጠቀም ህይወታችሁ ላይ እግዚአብሔር በቸርነቱ እንዲጎበኛችሁ ማድረግ እግዚአብሔር መለመን ትችላላችሁ። ውስጣችሁን ሲጨንቃችሁ ይህንን የመዝሙረ ዳዊት ክፍል ድገሙ። አቤቱ እስከ መቼ ፈጽመህ ትረሳኛለህ? እስከ መቼ ፊትህን ከእኔ ትመልሳለህ? እስከ መቼ በነፍሴ ሐዘንን አኖራለሁ? እስከ መቼ ልቤ ሁል ጊዜ ትጨነቅብኛለች? እስከ መቼ ጠላቶቼ በላይ ይታበያሉ? አቤቱ አምላኬ ተመልከተኝ ስማኝም፣ ለሞትም እንዳያንቀላፉ ዓይኖቼን አብራቸው፣ ጠላቶቼም አሸነፍነው እንዳይሉ የሚያስጨንቁኝም እኔ ብናወጥ ደስ እንዳይላቸው። እኔ ግን በቸርነትህ ታመንኩ፣ ልቤን በማዳንህ ደስ ይለዋል። የረዳኝን እግዚአብሔርን አመሰግናለሁ፣ ለልዑል እግዚአብሔር ስምም እዘምራለሁ። አሜን። መዝሙር 50 ጧት አቤቱ እንደ ቸርነት መጠን ማረኝ የሚለው በጣም ግሩም መዝሙር 5ንም እንዲሁም አቤቱ ልመናዬን ቃል አድምጥ፣ በማለዳ ድምፄን ትሰማለህ፣ በማለዳ በፊት እቆማለሁ እጠብቅሃለሁ የሚለው እግዚአብሔር ምሕረት መጠበቅ። ሌላኛው እግዚአብሔር እረኛዬ ነው የሚለው መዝሙር 20 በጣም ግሩም ሱባኤ ገባች 3 ሰዓት ላይ መዝሙር 19 ወይም 20 በመከራ ቀን እግዚአብሔር ይስማ፣ የያዕቆብ አምላክ ስሙ ያቁም፣ ከመቅደሱ ረድኤትን ይላክ እንደሚለው በጣም ግሩም ጸሎት ነው። ሌላው ያው መዝሙር 22 ሁሉ ጊዜ እግዚአብሔር እረኛዬ ነው በጣም ግሩም ነው። 6 ሰዓት ላይ ደግሞ መዝሙር 55 አቤቱ ጸሎቴን አድምጥ፣ ልመናዬን ቸል አትበል፣ ተመልከተኝ ስማኝ የሚለውና መዝሙር 69 አቤቱ እስከ ውሃ እስከ ነፍሴ ደርሶብኛልና አድነኝ፣ በጥልቅ ረግረግ ጠለቁ፣ በጩኸት ደከሙ፣ አንተን ስጠብቅ ዓይኖች ፈዘዙ የሚለው ይሄ በጣም ግሩም ጸሎት። 9 ሰዓት ላይ እግዚአብሔር ምሕረትን ለመቀበል አቤቱ ከጥልቁ ወደ አንተ ጮኹ፣ ኃጢአትን ብትጠባበቅ ማን በፊትህ ይቆማል? ይቅርታ ከአንተ ዘንድ ነውና የሚለው ግሩም መዝሙር ነው። ይሄ መዝሙር 129 ወይም ከነፍስ 30 ማለት ነው። ከዛ ምን እናደርጋለን? ጸሎቴ በፊት እንደ ዕጣን ተቀበልልኝ፣ ረጅም መንሳቴንም እንደ ሰርክ መስዋዕት ትሁን፣ ለአፌ ጠባቂ አኑር፣ የከንፈሬንም ደጅ ጠብቅ የሚለው መዝሙር 141 ቅዱስ 142 ወይም 141 በጣም ግሩም የከሰዓት ጸሎት ነው። እሺ ማታስ ከመዝሙረ ዳዊት ማታ መዝሙር 4 ቁጥር 8 ላይ መዝሙር 4 ከመጀመሪያው ጀምሮ ችግር የለውም። የጽድቅ አምላክ ሆይ በጠራው ጊዜ ስማኝ፣ በሰላም እተኛለሁ አንቀላፋለሁ፣ አቤቱ አንተ በእምነት ታሳድረኛለህ ወይም አሳድረኛል፣ ትናንት እንደጠበቀኝ ዛሬ የሚለው ከመተኛታችን በፊት። ከዛ ደግሞ መዝሙር 26 ወይም በቅንፍ 27 ላይ እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማን ነው? የዳዊት ግሩም ሌሊት ግርማው የሌሊቱ ኃይል እንዳያስፈራኝ በጣም ግሩም የምሽት ነው። የሌሊት ሲሆን ደግሞ መዝሙር 62 በቅንፍ 63 አቤቱ አንተ አምላኬ ነህና በማለዳ እፈልግሃለሁ፣ ማለዳው እንዲባረክ። ደግሞ መዝሙር 118 ቅንፍ 119 ላይ ቃል ለእግሬ መብራት ለመንገዴም ብርሃን ነው የሚል ማለዳው በብርሃን እንዲሞላ ከመዝሙረ ዳዊት መጸለይ ይችላል። መዝሙረ ዳዊት ነፍሳችንን ከጌታ ጋር ሲያጣብቅ፣ መጽሐፈ ምሳሌ ደግሞ ከሰው ጋር ስለምንኖረው ወይም ሊኖረን ስለሚገባ በጎ ምግባር ይነግረናል። ውድ የናታን ሚዲያ ቤተሰቦች በዛሬው ቪዲዮ ጠቃሚ የሆኑ መንፈሳዊ ትምህርት እንዳገኛችሁበት ተስፋ እናደርጋለን። ቪዲዮ ለብዙ ኦርቶዶክሳውያን ይደርስ ዘንድ ላይክ፣ ሼር እያደረጋችሁ እንዲሁም ከዚህ በኋላ የምንለቃቸው ቪዲዮዎች ወደ እናንተ እንዲደርሱ ቻናሉን ሰብስክራይብ ማድረግ አይረሳ። በሱፐር ቻት እና በሱፐር ቴንክስ ቻናሉን ይደግፉ። እንዲሁም ጆይን የሚለውን በመጫን ቋሚ የናታን ሚዲያ ቤተሰብ ይሁኑ። እንግዲህ 100,000 ቤተሰቦችን አፍርተናል። እንደ እግዚአብሔር መልካም ፈቃድ ወደ 200,000 ጉዞ ጀምረናል። በተሻለ ጥራት ወደ እናንተ ለመድረስ ካሜራ፣ ላፕቶፕ፣ ዋይፋይ ማገዝ የምትችሉ ብታግዙን ደስ ይለናል። በዚህ ቻናል ምርትና አገልግሎትን ለማስተዋወቅ እንዲሁም ለሐሳብና ለማንኛውም አስተያየት በቴሌግራም @ሄኖክ6679 ወይም በ0912735701 ይደውሉ። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታን ሚዲያ። በቀጣይ በሌላ አስተማሪ ቪዲዮ እስክንገናኝ ሰላም። ብዙ ተነግሮ አያልቅም፣ ኃጢአተኛ ነው ብለህ ሰው አትንቅም። ጠላት ሊወግረኝ ድንጋይን ቢያነሳ አንተ ሆንክልኝ ረባቴ አበሳ።
አምላክ እስራኤል ክበርልኝ። በዘላለም ፍቅር ወደድከኝ ክንድ ዘወትር ያበረታኛል። እንዳንተ ያለ ከየት ይገኛል?